ዶሮ ተማሪዎች እንዴት ናችሁ? ዛሬ ቻፕተር 4 ኮኦርዲኔት ጂኦሜትሪ የሚል እናያለን። ሶ ዚስ ቨሪ ኢንተረስቲንግ ርዕስ ነው። ሶ አንደር ዚስ ዲስታንስ ቢትዊን ፖይንትስ ኢን ኤ ፕሌን፣ በፕሌን ላይ የፖይንቶችን ዲስታንስ መፈለግ፣ በሁለት ፖይንቶች መካከል ያለን ዲስታንስ መፈለግ የሚለውን እናያለንኝ። ሶ የሆነ ፕሌን አለና ኢንሴንስ ፕሌን ማለት ኤክስ ዋይ ዜድን የያዘ ነው። ኤክስ ዋይ ዜድን የያዘ ነው። ስለዚህ ከሆነ ፖይንት እስከሆነ ፖይንት ድረስ ያለውን ዲስታንስ መፈለግ እዚህ ርዕስ ላይ የምናየው ነው ማለት ነው። ሶ አንደር ዚስ ዲስታንስ ፎርሙላ፣ ጀነራል ፎርሙላ ኦፍ ዲስታንስ ምንድን ነው የሚለውን ቤዚካሊ እናያለን ማለት ነው። ፒ ኪው የሚባለው ዲስታንስ ቢኖሩና ከቤዝ ከኪው ያለው ዲስታንስ ማለት ምን ማለት ነው? ስኩዌር ኦፍ ኤክስ ቱ ማይነስ ኤክስ ዋን ዘ ሆል ስኩዌር ፕላስ ዋይ ቱ ማይነስ ዋይ ዋን ዘ ሆል ስኩዌር ነው የሚሆነው። ሀው ፒ የሚባለው ፖይንት እዚህ ይኖራል። ምን የሚል ኤክስ ዋን ዋይ ዋን ዘን ኪው የሚባለው ደግሞ ሄር ኤክስ ቱ ዋይ ቱ ዘን ዲስታንስ ፎርሙላ ያው እንደምናውቀው ኤክስ ቱን ከኤክስ ዋን ዋይ ቱን ደግሞ ከዋይ ዋን ጋር መቀነስ ማለት ነው። ሶ ዚስ ኢዝ ዲስታንስ ፎርሙላ። ዲስታንስ ፎርሙላ በዚህ ነው የምንገልጸው። ፎር ኤግዛምፕል ዋን ላይ እዚህ ጋር ዲስታንስ ቢትዊን ዘ ጊቪንግ ፖይንት ይላልኝ። በጣም ሲምፕል የሆኑች ናቸው እነዚህ፣ አያስቸግሩም፣ ማለፍ እንችላለንኝ። ግን እንደ አክቲቪቲ ቢሲዲ ስለተሰጠ ቢን መስራት እንችላለን። ሄር ሶ እዚህ ጋር ምን አለና ኤክስ ዋን ሄር ማይነስ ቱ ኤክስ ቱ ሄር ዋን ኦቨር ፎር ዋይ ዋን ሶሪ እዚች ጋ ይቺ በአንድ ላይ ኤክስ አይገኙ ዋይ ናት መተኖች። ሶ ሄር ዋይ ዋን ሄር ኤክስ ቱ ሄር ዋይ ቱ ማለት ነው። እነዚህ ናቸው። ሶ እነዚህ መቀነስ ነው። ጀና ፎርሙላችን ምንድን ነው የሚለው ኤክስ ቱ ማይነስ ኤክስ ዋን ዘ ሆል ስኩዌር ፕላስ ዋይ ቱ ማይነስ ዋይ ዋን ዘ ሆል ስኩዌር። ይህን አንድ ራዲካል ማስገባት በዚህ ጀና ፎርሙላ ተጠቅመን ስንሰራው ምንድን ነው የሚሆነው? ዋን ኦቨር ፎር ማይነስ ዋን ኦቨር ፎር ላይ 17 አራተኛ እንቀንስበት። 17 አራተኛ ምን ይመጣል? ማይነስ 16 አራተኛ ይመጣል ማለት ነው። ዘን ከማይነሱ ላይ ማይነስ ቱ ሲሆን ማይነስ ቱ ፕላስ ሲሆን ማለት ነው ዜሮ ሆነ ማለት ነው። ስለዚህ ሂዝ ዘ ዲስታንስ ይሄ ዲስታንሳችን ነው ማለት ነው። ሶ አብሶሉት ቫልዩ መግባት አለበት። እዚህ ጋር መያዝ ያለብን ምንጊዜም ዲስታንስ ምን መሆን የለበትም? ኔጌቲቭ መሆን የለበትም የሚለውንም መርሳት የለብንም። ዘን ዲቪዥን ኦፍ ላይን ሰግመንት ነው። ላይን ሰግመንት አለን፣ እሱን ዲቪዥን ዲቫይድ ማድረግ። ሶ አንደርዛት 10ኛ ክፍል የተማረው ትምህርትን እዚህ ጋር በደንብ አፕላይ እናደርጋለን ማለት ነው። ሶ ሄር ሆሪዞንታል ላይኑ ይሄን ላይን ቢከፍለው እዚህ ስዕሉ ላይ እንደምናየው ሆሪዞንታል ላይን ነው እንደምናየው ሄር አለ። ሶ ይሄ ሆሪዞንታል ላይን ላይ ምን አለን? ዋይ ኮንስታንት ነው የሚሆነው። አንደርዚስ ኮንስታንት ነው የሚሆነው። ሆሪዞንታል ላይ ከሆነ ዋይ ኮንስታንት ነው የሚሆነው፣ ቨርቲካል ላይ ከሆነ ደግሞ ኤክስ ኮንስታንት ነው የሚሆነው ማለት ነው። ሶ ያንን ተጠቅመን ኮንሲደር ዘ ሆሪዞንታል ላይን ሴግመንት ዊዝ ኢንድ ፖይንት ኤክስ ዋን ዋይ ዋን ኤንድ ኤክስ ቱ ዋይ ቱ። ለምንድን ነው ዋይ ለምሳሌ እዚህ ጋር ዋን ናቱ ያልሆነችው? ሄር ዋይ ነው የሆነችው። ለምን? ሆሪዞንታል ላይን ስለሆነ የዋይ ቫሊዩ ፊክስድ ነው ማለት ነው። ሶ በዛ መሰረት ጀነራል ፎርሙላ ፎር ዲቪዥን ላይ ሰግመንት እናወጣለን ማለት ነው። ይችን ተጠቅመን እናወጣለን ማለት ነው። ሶ ይችን በደንብ መረዳት አለብን። አሁን እዚህ በኋላ ዘሲም ነው የሚሆነው። ሶ ሄር ኤክስ ዋን ዋይ ዋን አለ። ይሄ ዲቫይድ ያደረገበት ኤክስ ኖት ዋይ ኖት ፒ፣ ቢ ደግሞ ኢንድ ፖይንት ነው። ሶ ይሄን ኢኒሻል ፖይንት፣ ይሄን ዲቫይድ ያደረገበት ይሄ ደግሞ ኢንድ ፖይንት ነው ማለት ነው። ሶ ያንም ጠቀም ከኤስ ከፒ ያለው ዲስታንስ ምን ያክል ነው? ከኤስ ከፒ ያለው ዲስታንስ ምንድን ነው? ፒ ማይነስ ኢ ማለት ነው። ሶ ፒ ማይነስ ኢ ሶ ኤክስ ኖት ማይነስ ኤክስ ዋን ዋይ ኖት ማይነስ ዋይ ይሆናል ማለት ነው። ከፒ እስከ ቢ ያለው ዲስታንስ ኤክስ ቱ ማይነስ ኤክስ ኖት እንደን ዋይ ማይነስ ዋይ ኖት ይሆናል ማለት ነው። ይችን መቀነስ፣ እንደዚህ መቀነስ። ሶ ከኤስ ከፒ እስከ ቢ ማለት የተከፈለው ፒ ላይ ሶ እዚህ ጋር ይኖረናል ኤም ሬሾ በዚህ ተከፍሏል ማለት ነው። እዚህ ጋር ደግሞ ኤን ይኖረናል። ሶ በኤም ሬሾ ኤን የተከፈለው ይሄ ከሁለት ነው የተከፈለው ኤም እና ኤን ይኖርናል ማለት ነው። እንደዛ ከሆነ ኤፒ ኦቨር
ኤፒ ኦቨር ፒቢ ምንድነው? ኤም ኦቨር ኤን ነው። ኤም ኦቨር ኤን ሶ ያንን በመጠቀም ኤፒ ማለት ምን ማለት ነው? አነ ሲንቀንስ ኤክስ ኖት ማይነስ ኤክስ ዋን ሶ ኤፒ ማለት ኤክስ ኖት ማይነስ ኤክስ ዋን ኦቨር ፒቢ ማለት ሳ ኤክስ ቱ ማይነስ ኤክስ ኖት ኢዝ ኢኳልስ ቱ ኤም ኦቨር ኤን ኢዝ ኢኳልስ ቱ ኤም ኦቨር ኤን ሶ ከአሁን በኋላ ክሮስ ማድረግ ነው። ኤምን በዚህ እናበዛታለን፣ ኤንን ደግሞ በዚህ እናበዛታለን ማለት ነው። ሶ ስናበዛት ሄር እሷን ስናበዛት ምን ትመጣልናለች? ኤን ኢንቱ ኤክስ ማይነስ ኤክስ ኖት ኢዝ ኢኳልስ ቱ ኤም ኢንቱ ኤክስ ቱ ማይነስ ኤክስ ኖት። ኦኬ ሶ ከዚህ በኋላ here is x naught, here is xy ሶ እናበዛለን ከዚህ በኋላ n ታይምስ x naught n x naught ማይነስ let's change the pen n x2 ማይነስ n ታይምስ x1 n x1 n x1 which is equals to ኩኖን ማለት ናይችን m ታይምስ x2 m x2 m ታይምስ x ኖት ማይነስ m x ኖት ማይነስ m x ኖት ሶ n x2 እና m x2 እዚህ ጋር ይጋራሉና n x2 m x2 ዘን n x1 እና m x1 እነዚህን እንያዝና ሶ ምንድነው የነበረችን ቼክ ለማድረግ ሄር ኤን ኤክስ ኖት ፕላስ ኤም ኤክስ ኖት which is equals to ኤን ኤክስ ዋን ፕላስ ኤም ኤክስ ቱ ሶ ምንድነው የምናደርገው እኛ ኤክስ ኖትን የጋራ ማውጣት። አሁን እዚህ ጋር ኤክስ ኖት ይኖራል፣ እዚህ ኤክስ ኖት ይኖራል። ሶ ኤክስ ኖት ኢንቱ ኤም ፕላስ ኤን ዘን ኢኳልስ ቱ እዚህ ጋር ማን አለን የጋራ የሚሆን ኤን ኤክስ ዋን እና ኤም ኤክስ ቱ አለን። እዚህ ጋር ያገድና እዚህ ጋር ኤክስ ኖት ብቻ ካወጣን እዚህ የጋራ የለንም። ስለዚህ ለማን እናካፍላለን? ለኤን ፕላስ ኤም ይችላል ለኤን ፕላስ ኤም እናካፍላታለን። ሶ ኤን ፕላስ ኤም በኤን ፕላስ ኤም ሲሆን የምንፈልገው እኛ ማለት ነው ኤክስ ኖት ነው ማለት ነው። ኤክስ ኖት በዚህ ምን ያመጣል? ዋይ ኖት ብንጠይቀው እነሰው ነው። ዋይ ኖት ከሆነ ምንድነው የምናደርገው? ዋይ ኖት ከሆነ ኤን ዋይ ዋን ፕላስ ኤም ዋይ ቱ ኦቨር ኤም ፕላስ ኤም ይሆናል ማለት ነው። ኤም ፕላስ ኤም ይሆናል ማለት ሶ ጀነራል ፎርሙላውን አሁን እዚህ ጋር ቤዚክ እንይዛለን መርሳት የሌለብን ማለት ነው። ጀነራል ፎርሙላዎቹ ምንድን ናቸው? ኤክስ ኖት ከተጠየቅነ ኤም ኤክስ ዋን ፕላስ ኤን ኤክስ ቱ ኦቨር ኤን ፕላስ ኤም ነው። አት ዘ ሴም ታይም ዋይ ኖት ከተጠየቅነ ደግሞ ኤን ዋይ ዋን ፕላስ ኤም ዋይ ቱ ኦቨር ኤን ፕላስ ኤም። ይሄ ቤዚክ መረሳት የሌለባቸው ነገሮች ናቸው ማለት ነው። ሶ እነዚህ ነገሮች እንደነዛቸው ነው። ከዚህ ቀጥለን የምናየው ጀነራል ፎርሙላ ፎር ኤክስ ኖት እና ዋይ ኖትን ካየነ በኋላ ኤግዛምፕል መስራት ነው። ሶ ኤግዛምፕል ዋን ላይ እዚህ ጋር ስንሄድ ኤግዛምፕል ዋን ላይ አንድ ኢንድ ፖይንት 6 1 and then 1 minus 4 ተሰጥቶናል። ሬሾ 2 3 ሶ ሂር x1 y1 x2 y2 ብለን እንሰይማቸዋለን። ሶ እንደዛ ከሆነ ሬሾ 2 3 ነው። x1 y1 አለን mn ማለት ነው። ሂር 2 3 ማለት m ሬሾ n ማለት ነው። ሶ ሰብስቲቲዩት ማለት ነው በተሰጠው ማለት ነው። ፎርሙላ ምን ብለናል? nx1 ፕላስ mx2 ኦቨር n ፕላስ ምን ብለናል? n ፕላስ ምን ብለናል? ዘን n ማን አለና 2 x1 ማን አለና 3 ሶ 2 ታይምስ 3 ስንት ይሆናል? 6 ፕላስ mx2 m ስንት አለና 3 x2 ስንት አለና ሶሪ m ስንት አለና 2 x2 ስንት አለና 1 በዚህ ባዘባንድ 2 ኦቨር ኤን ፕላስ ኤም
2 ሲደመር 3 5 ሶ 6 ሲደመር 2 ይሄን ስናካፍ ስንት ይሆናል ማለት ነው? 3 ሲባዛ በ6 ስለሆነ ይሄ 18 ነው የሚሆነው። 18 ሲደመር 2 20 20 ሲካፈል 5 4 ይመጣል ማለት ነው። 4 ዘን ወደ ዋይ ስንሄድ ደግሞ ፎርሙላችን ኤን ዋይ 1 ፕላስ ኤም ዋይ 2 ኦቨር ኤን ፕላስ ኤም ነው። እዚህ ጋር ተጻፈ። ሶ ኤን ማን ይሆናል? ማን ነው እዚህ ጋር 2 አለና 3 አለን። 3 ሲባዛ በማን ስንት አለን? 2 3 ሲባዛ በ2 ሲደመር ኤም ስንት አለን? 2 ሲባዛ ዋይ እዚህ ጋር ኔጌቲቭ 4 አለና ስንት ይመጣል ማለት ነው? 6 3 ሲባዛ በ2 6 ሲቀነስ 2 ሲባዛ በ4 ስለሚሆን እዚህ ጋር 8 ይሆናል ማለት ነው። ኦቨር 5 3 6 ሲቀነስ 8 3 ይሆናል ማለት ነው። 6 ሲቀነስ 8 2 ሶ ማይነስ 2 ኦቨር 5 ይመጣልናል ማለት ነው። ማይነስ 2 ኦቨር 5 ሂር ኦልሶ ኤግዛምፕል 2 ላይ ኤ ላይን ሴግመንት ሃዝ ኤንድ ፖይንት ማይነስ 2 ማይነስ 3 ኤንድ ዘን 7 ሶ ዲቫይድ ኢንቱ 3 ኢኳል ፓርትስ 3 ኢኳል ፓርትስ ቢከፈል ፋይንድ ዘ ኮኦርዲኔት ኦፍ ዘ ፖይንት ዛት ትራይሴክት ዘ ሴግመንት ይላል። ሲ ኤግዛምፕል ነው። ሂር ዘ ላይን ሴግመንት ሃዝ ኤንድ ፖይንት ማይነስ 2 ማይነስ 3 ኤንድ ዘን 7 12 ኤንድ ዲቫይድ ኢንቱ 3 ኢኳል ፓርትስ። አሁን እዚህ ጋር ኤንድ ፖይንቶች ስንትና ስንት ናቸው? ማይነስ 2 ማይነስ 3 እና 7 12 ናቸው። 7 12 ናቸው። ዘንሰ ይሄ የተከፈለው ከስንት ነው? ከ3 እኩል ቦታ ተከፍሏል። ከ3 እኩል ቦታ ኤም ኤን ኦ ደን እኛ እንትን ነው ኤም ሬሾ ኤን ሬሾ ኦ ብለን ማለት ነው። ሶ ከዚህ በኋላ እንደምናደርገው እሺ ያ ቦታ ስለማትወጣ ነው ኤም ኤን ኦ ከ3 እኩል ቦታ ተከፍሏን ካልነ ከዚች እስከዚች የሮልሶችም እንደዚህ መደረግ አለባትኝ። እንደዚህ መደረግ አለባትኝ። ዘን እቺ ማናት? ኤክስ 1 እቺስ ዋይ 1 ዘን እዚህ ጋር ኤክስ 2 አለና እዚህ ጋር ደግሞ ዋይ 2 ይኖረናል 2 ማለት ነው። ሌላ ምንም የተለየ ነገር የለም። ከ3 ቦታ ስለተከፈለ የተለየ የምንጠቀሙ ፎርሙላ የማንን ነው? እዛ ቅድም እንዳልነው ኤን ኤክስ 1 ፕላስ ኤም ኤክስ 2 ኦቨር ኤን ፕላስ ኤም ዘን ወይንም በተመሳሳይ እነዚህ እናገኛለን። የምናገኛቸው ኢንተርሴክት ፖይንቶች ግን ኤም ኤን ኦ ናቸው። እሺ ኦ ናቸው። እቺ ሜቢ ሚድ ፖይንት ትሆን ትችላለች፣ ላትሆን ትችላለች። ሚድ ፖይንት ኳሊቲ ትልቅ ለምን መሀከል ላይ ነች ያለችው፣ መሀከል ላይ ነች ያለችው። ሶ ከዛ የተለየ ጥያቄ አይደለችም ማለት ነው። እቺ ዘን ሚድ ፖይንት የሚባለው ምን ማለት ነው ስንል ሚድ ፖይንት ማለት ሁለት ፖይንቶችን እኩል ሊከፍል የሚችል ማለት ነው። ሚድ ፖይንት ማለት ሁለት ፖይንቶችን እኩል ሊከፍል የሚችል ሄር እንደዚህ ቢኖርና ይቺ ኢኒሻል ፖይንት ኤክስ 1 ዋይ 1 ካለችን እና ይቺ ኢንድ ፖይንት ደግሞ ኤክስ 2 ዋይ 2 ካለችን እዚህ ጋር እኩል ከከፈለልን ይሄ ሚድ ፖይንት ተብሎ ይጠራል። ሚድ ፖይንት ነው ደግሞ ኤን እና ኤም የለም ማለት ነው። ኤን እና ኤም የለም። እኔ ሴንስ ይሄን ኤን ይሄን ኤም ማለት አይቻልም። ለምን እኩል ናቸው። ይችን ኤን ካል ይችንም ኤን ነው ማለት ያለብን። ለዛ ከሆነ ደግሞ እንደሚመጣው ኤን ኤክስ 1 ፕላስ ኤም ኤክስ 2 ስንል የነበረው ኤን ኤን ነው የሚሆነው። ሶ ኤን ኤክስ 1 ፕላስ ኤን ኤክስ 2 ኦቨር 2 እቺ ኤን ጋራ ትወጣለች። እዚህም ታይም ዋይ ኤን ዋይ 1 ፕላስ ኤም ዋይ 2 ኦቨር ሶሪ ይሄ ኤን ፕላስ ኤም ነው የነበረው። ኤን ፕላስ ኤም ነው የሚሆነው ማለት ነው። ኤን ፕላስ ኤም ቱ ኤን እዚህ ጋር እንዲሁ ቱ ኤን ነበር። ሶ እቺ ኤን ጋራ ስትሆን ኤን እዚህ ጋር ኤን ፕላስ ኤም ቱ ኤን ነው የሚሆነው። ይሄ ቱ ኤን ነው የሚሆነው። ሶ ቱ ኤን ሲሆን እዛ ላይ የወጣናቻት ኤን አለች፣ ታች ቱ ኤን አለና እቺ ኤን በዚህ ኤን ተጣፋና አመቻ ይቀራል። ኤክስ 1 ፕላስ ኤክስ ኦቨር 2 ብቻ ይቀራል። ሶ ጀነራል ፎርሙላችንን ለሚድ ፖይንት ከሆነ ይሄን መጠቀም ጀነራል ፎርሙላ ለሚድ ፖይንት ከሆነ ተጠቀመው ይሄ ነው ማለት ነው። ኤግዛምፕል ስንሰራ እዚህ ጋር በጣም ግልጽ ይሆናል። ሶ ማይነስ 3 ኤንድ 5 ማይነስ 4 ተሰጥቶ ኤንድ ዘ ኮኦርዲኔት ኦፍ ዘ ሚድ ፖይንት ኦፍ ዘ ላይን ሴግመንት ነው የሚለን ዊዝን ኢንድ ፖይንት ኢንድ ፖይንቶቹ ተሰጥተው ሚድ ፖይንት ኦፍ ዘ ላይን ሴግመንት ፈልጉ ነው። ሰብስቲቱት ማድረግ ብቻ ነው። ማን ተሰጥቶናል? ኤክስ 1 ተሰጥቶናል። ሂር እዚህ ጋር ኤክስ 1 ተሰጥቶናል። እዚህ ጋር 2 ኤክስ 2 ተሰጥቶናል። እዚህ ጋር 5 ማን ተሰጥቶናል? ኤክስ 1 ኤክስ 2 ሶሪ እቺ ዋይ 1 ስለሆነች ዋይ 1 እቺ ሶ ሂር ማይነስ 4 ማን ተሰጥቶናል ማለት ነው። ዋይ 2 ተሰጥቶናል። ዘን ፎርሙላሽን ተጠቅመን ምን ማድረግ ነው? ሰብስቲቱት ማድረግ ነው። እዚህ ጋር ሰብስቲቱት ማድረግ ነው። እቺ ሲምፕል ነች ማለት ነው። ሌላው ኢኩዌሽን ኦፍ ኤ ስትሬት ላይን ኢኩዌሽን ኦፍ ኤ ስትሬት ላይን ኦር ግላዲያንት ላይን እያለ መጣው ኔሴስ ስላንት ማለት ነው። ወይም ደግሞ ጋዴል ያለ እሱ
ግራዲያንት ላይን እየተባለ ይጠራልኝ። ሶ ሂሪ ስሎፕ ፎርሙላ ከታች እንደምናውቀው ስሎፕ ፎርሙላ ስሎፕ በኤም ትወከላለች። ሶ ስሎፕ ማለት ነው ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ። ቼንጅ ኦፍ ዋይ ማለት ዋይ ቱ ማይነስ ዋይ ዋን ኦቨር ኤክስ ቱ ማይነስ ኤክስ ዋን የምናደርገው ማለት ነው። ዘን ስሎፕ ማለት ዋይ ቱ ማይነስ ዋይ ዋን ኦቨር ኤክስ ቱ ማይነስ ኤክስ ዋን ነው። እዚህ ጋር እንዳለ ነው። ሶ ያንን መሰረት በማድረግ እዚህ የተሰጠ ኤግዛምፕል አለ መስራት እንችላለን። ፎርሙላውን ተጠቅመን ሰብስቲት ማድረግ ብቻ። ሶ ለምሳሌ ማን እንስራ? ዲን እንስራ። እስኪ ዲን እንስራ እና ሶ ማን እዚህ ጋር አለን? ኤክስ ዋን አለን አይደለ? እዚህ ጋር ማን አለን? ዋይ ዋን፣ እዚህ ጋር ኤክስ ቱ፣ እዚህ ጋር ዋይ ቱ። ሶ እንደምናደርገው ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ ነው ስላለ ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ ነው ስላለ ሶ ቼንጅ ኦፍ ዋይ ማለት ቱ ማይነስ ቱ ሲሆን ምን ይሆናል? ቱ ፕላስ ቱ ይሆናል ማለት ነው። ፎር ኦቨር ማይነስ ዋን ኦቨር ቱ ማይነስ ዋን ኦቨር ቱ ሲሆን ደግሞ ምን ይሆናል? ማይነስ ዋን ኦቨር ቱ ፕላስ ዋን ኦቨር ቱ ይሆናል ምን ይሆናል ማለት ነው? ማይነስ ዋን ኦቨር ቱ ይሆናል ማለት ነው። ዜሮ ለምን ማይነስ ዋን ኦቨር ቱ ማይነስ ዋን ኦቨር ቱ ፕላስ ስለሚሆን ዜሮ ነው የሚሆን ማለት ነው። ዜሮ ነው። ሶ ምንድነው እንደዛ ከሆነ የምናደርገው ስሎፓችን ማይነስ ዋን ኦቨር ቱ ነው የሚሆነው ማለት ነው። ሶሪ ሶ ወደዚህ እንዳይሆነ ማለት ነው። እንደዛ ከሆነ ፎር ኦቨር ዜሮ ነው የሚሆነው። ዜሮ ደግሞ ምን አይኖረው ማለት ነው? ግራዲያንት የለም፣ ቨርቲካል ላይ ነው የሚሆነው። ያነ ነገር ቨርቲካል ላይ ነው የሚሆነው። ኖ ሜዥሬብል ግራዲያንት ማለት ሜዥር የሚሆነው ግራዲያንት የለም። እዚህ ጋር መያዝ ያለብን ለዚህ እንትን አይኖረው ግራዲያንት አይኖረውም። ለምን ካልነ ደግሞ ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ ነው። ቼንጅ ኦፍ ኤክሳችን ምንድን ነው የሚሆነው? እዚህ ጋር ዜሮ ነው የሚሆነው፣ ምክንያቱም ኮንስታንት ነው። እዚህ ኤክስ ዋን ከሆነ እዚህ ጋርም ኤክስ ዋን ስለሚሆን ኤክስ ዋን ማይነስ ኤክስ ዋን ዜሮ ነው የሚሆነው። እንደዛ ከሆነ አመጣም ላይ ስንሰራውን ፎር ኦቨር ዜሮ ነው የመጣልን። ምን አይሆንም? ዲፋይንድ አይሆንም። ቨርቲካል ላይ ከሆነ ሆሪዞንታል ላይ ሲሆን ነው እንጂ ማለት ነው። እዚህ ጋር ይሄን እንይዛለን። ይሄን ከያዝነ ፐርፐንዲኩላር እና ፓራል የሚሆኑ ነገሮችን እዚህ ጋር ኮንሰፕት እንዛለን። ስሎፓቸው ተባስቶ ኔጌቲቭ አንድ ከመጣ ኔሴንስ ለምሳሌ አንዷ ስሎፕ ኤም ዋን ብቶ ኤም ዋን ታይምስ ኤም ቱ ኔጌቲቭ አንድ ከመጣ ፐርፐንዲኩላር ናቸው እነዚህ ላይኖች። ኤም ዋን ታይምስ ኤም ቱ ደግሞ እኩል ከሆነ ኤም ዋን ኤም ቱ እኩል ከሆኑ ምንድናቸው እነዚህ ነገሮች? ፓራላል ናቸው። ሰው ፓራላል የምንላቸው እኩል ሲሆኑ ማለት ነው። እዚህ ጋር ለምሳሌ ዋይ ኢኮኖሚክስ ፕላስ ቢ ስሎፓችን ማን ነው? ኤም። ቢ የምናቸው ነው ደግሞ ዋይ ኢንተርሴፕታቸው ቢ ኢዝ ዋይ ኢንተርሴፕት ማለት ነው። ቢ ኢዝ ዋይ ኢንተርሴፕት። እንቀጥላለን ማለት ነው። ዲስታንስ ቢትዊን ፖይንት ኤንድ ላይን ቢትዊን ቱ ላይ እቺ በጣም ኢንተረስቲንግ የሆነች እንደነች፣ ምክንያቱም ቀጣይነት አላት። ኢቨን ግቢ ላይ ዲስታንስ ቢትዊን ፖይንት ኤንድ ላይን በፖይንት እና በላይ መካከል ያለ ዲስታንስ ማግኘት፣ ኢቨን ኢፍ ቢትዊን ቱ ላይንስ በሁለት ላይኖች መካከል ያለውንም ጭምር ማግኘት። ይህንን ኮንሴፕትን ስናይ ኤግዛምፕል ከምንሰራ ኮንሴፕትና ኤክሰርሳይዝ እየሰራ ነው። ይሄ በጣም የተሻለ የሚሆነው እዚህ ጋር ለምሳሌ ኦሪጂን አለ ዘን የሆነ ላይን ተሰምሯል። ፍሮም ኦሪጂን ቱ ኤኒ ፖይንት እስከሆነ ፖይንት ያለ ዲስታንስ ማግኘት። አሁን ይህ ምንድነው? ዲስታንስ ቢትዊን ፖይንትስ ነው፣ በፖይንቶች መካከል ያለ አንድ ዲስታንስ ቢትዊን ላይን ይቻላል። ይሄ ለምሳሌ እቺ ላይን እንደዚህ ባሰምራት ከዚህ ላይን እስከዚህ ላይን ያለውን ዲስታንስ ማግኘት ይቻላል። ይሄ ዲስታንስ ቢትዊን ላይን ይባላል። ዲስታንስ ቢትዊን ላይን ኦር ዲስታንስ ቢትዊን ላይን ኤንድ ፖይንት በፖይንት እና በላይን መካከል ያለ ማግኘትም ይቻላል። እነዚህ ምንድን ማለት ነው? ከሆነች ፖይንት ተነስቶ እስከምን እስከሆነች ላይን ድረስ ያለውን ማለት ነው። እስከሆነች ላይን ያለውን ማለት እነዚህ ዲስታንሶች ነው ቤዚካሊ የምናያቸው። ግን ይህ ሁሉ ለመስራት እዚህ ጋር ያጠረቅሮ ስለማይሄድ ይህ ሁሉ ለመስራት ጀነራል ፎርሙላዎችን እየያዝነ እንሄዳለን ማለት ነው። እዚህ ጋር እንደዚህ ካሰመርን በኋላ ይሄ ላይን በዚህ አልፏል። እዚህ ጋር ቴታ አለ ብንል ኮሴታ ብናገኝ እንዴት ነው የምናገኝ? እዚህ ጋር ኮሴታ ማለት አጅሰንት ኦቨር ሃይፖትነስ ነው። አጅሰንት ኦቨር ሃይፖትነስ ነው። ሶ አጅሰንታችን ማን ይሆናል ማለት ነው? እዚህ ጋር መስጠት ነው። ለምሳሌ አጅሰንት ከዚህ ከኦስ ከፒ ነው አይደለ? እዚህ ጋር ስናየው ከኦስ ከፒ ነው አጅሰንታችን ነው።
ከዚህ ከኦ እስከ ፒ ነው። ሃይፖተነሳችን ደግሞ ከኦ እስከ ኤን ወይም ዲ ነው። እዚህ ጋር ኦፒ ሲል እንዳትሉ ኦፒ ማለት ከዚህ ያለው ነው። ዲ ማለት ደግሞ እንትኑ ነው ማለት ነው። ሃይፖተንስ ነው። ሶ ዲ ኦቨር ኦፒ ይሆናል። ከዛ ዲን አግኙ ብለን ሃይፖተንስን አግኙ ብንባል እንደሚሆነው ክሎስ ስናደርገው ኦፒ ኮስ ቴታ ነው የሚሆነው ማለት ነው። ኦፒ ኮስ ቴታ ይሆናል ማለት ነው። ኦፒ ኮስ ቴታ ፎ ጀነራል ፎርሙላው ምንድነው? ለዲስታንስ ኤክስ ፕላስ ዋይ ፕላስ ሲ ኩኖ ዜሮ ኤክስ ፕላስ ፒ ዋይ ፕላስ ሲ ኩኖ ዜሮ ነው። ሶ አንደር ዚስ ኤክስ ኢንተርሴፕትን አገኙ ብንባል ኤክስ ኢንተርሴፕት አገኙ ብንባል እንዴት አድርገን ነው የምንሰራው? ማይነስ ሲ ኦቨር ኤ ይላል። እንዴት ነው የመጣው? ኤክስ ኢንተርሴፕት ማለት ዋይን ዜሮ ማድረግ ማለት ነው። ኤክስ ኢንተርሴፕት ከተባለ ዋይን ዜሮ አድርገን መስራት ነው። ሶ ዋይን ዜሮ ስናደርገው እቺ ሙሉዋ ዜሮ ትሆናለች። ኤክስ ፕላስ ሲ ኩኖ ዜሮ ይሆናል። ዘን ኦቨር ኤ ስናደርገው ሲ ኦቨር ኤ ከእኩል የሆነ በኋላ ሲሄድ ኤክስ እኩል ነው ማይነስ ሲ ነው ኦቨር ኤ ስናደርገው ኤ በኤ ተጠፍቶ ኤክስ ማለት ምን ማለት ትመጣለች ማለት ነው? ይሄ ማይነስ ሲ ኦቨር ኤ ይሆናል ማለት ነው። ማይነስ ሲ ኦቨር ኤ ይሆናል ማለት ነው። ማይነስ ሲ ኦቨር ኤ ይሆናል የሚለውን እዚህ እንይዛለን ማለት ነው። ሶ ሌላው ዲስታንስ ፍሮም ዘ ኦሪጂን ቱ ዘ ላይን ኤግዛምፕል እስኪ እንደንያዝ ከኦሪጂኑ ተነስቶ ከኦሪጂኑ ማለት ከስንት ነው? ከዜሮ እስከ ዜሮ ከዜሮ ዜሮ ተነስቶ ማለት ነው። ከዜሮ ዜሮ ተነስቶ እስከ ሆነች ላይን 5x ማይነስ ዋይ ማይነስ 7 ድረስ እንዲህ አይነት ስሩ ከተባለ ጀነራል ፎርሙላ አለን። ጀነራል ፎርሙላው ምንድነው? ዲስታንስ ማለት አየናው ሩት ኦፍ ሲ ኦቨር ሩት ስኩዌር ፕላስ ቢ ስኩዌር ይሆናል። የና ቢ መለየሶ እዚህ ጋር ማን አለና አምስት ምንድናት? ኤ ቱ ምንድናት? ቢ ዘን ይሄ ሰብስቲቱት ማድረግ ነው። ሰብስቲቱት ማድረግ ነው ማለት ነው። ሲ ማን አለና ሄር 7 ማለት ነው። ሰብስቲቱት ማድረግ ሶ በዛ ማለት እዚህ ጋር እንሰራታለን ማለት ነው። የቢ የተለየ ነገር የላትም። የሆነ ኦሪጂን ብሎት የነበረውን እዚህ ጋር ኦሪጂን ብሎት የነበረውን እዚህ ጋር ምንድነው ያላተኝ ከሆነ ፖይንት የተነሳው ማይነስ ፎርቱ ይሆናል ማለት ስለዚህ እቺ እንዳትምትሆነው ማለት ነው። ማይነስ ፎርቱ እንደ ቺ ከሆነች የምንጠቀማት ምን አይነት ፎርሙላዋን ነው ይሄ ማየት እንችላለን። ቺ ከሆነች የምንጠቀማት ፎርሙላ ኤክስ ፕላስ ቢዋይ ፕላስ ሲ ኦቨር ሩት ኤ ስኩዌር ፕላስ ቢ ስኩዌር ነው የሚሆነው። ኤ ስኩዌር ፕላስ ቢ ስኩዌር ነው የሚሆነው። ሩት ኤ ስኩዌር ፕላስ ቢ ስኩዌር ኤክስ ፕላስ ቢዋይ ፕላስ ሲ ኦቨር ሩት ኤ ስኩዌር ፕላስ ቢ ስኩዌር ይሄ ጀነራል ፎርሙላ ነው። ቅድም እንጠቀማት አሶታሊ ኦፍ ሲ ኦቨር ሩት ኤ ስኩዌር ፕላስ ቢ ስኩዌር የሚሆነው ደግሞ መቼ ነው? እነዚህ ዋይ እና ዜሮ የሉን ሲሆን ወይም ደግሞ ዜሮ ሲሆኑ አንጠቀማለን። ሲ ብቻ ትሆናለች ማለት ነው። ሶ በዛ መሰረት ሰረፋት ሆነች ማለት ነው። ሌላው ኮኒክ ሴክሽን ነው። ኮኒክ ሴክሽን ወደዛት ኮኒክ ሴክሽን ማለት የሆኑ ፕሌን ውስጥ የሆነ ፕሌን አለን ኔሴስ ወይም ደግሞ ኮን እናውቃለን። በቃ ሰው እነሱን ኮኖች በማገናኘት ማግኘት ማለት ነው። ኮኖችን በማገናኘት የሚፈጠር ነው። ኦር በኢንተርሴክት ኦፍ ኮንስ ኢንተርሴክት በማድረግ የሚገኝ ነው። ይሄ ኮኒክ ሴክሽን እየተባለ የሚጠራው እና ሶስት ኮንሴፕቶችን እንይዛለን። ኢፍ ሆሪዞንታል ፕሌን የሆነ ፕሌን ሆሪዞንታል ፕሌን አሰመር ነው። ሆሪዞንታል ፕሌን ለምሳሌ እዚህ ጋር ይቻላል። ይቺ ሆሪዞንታል ፕሌን አስምረን ከሴክሽን ኦፍ እንትኑን ከነካው ከአንድ ኮኑ ካለፈ በአንድ ኮኑ አድርጎ ፓስ ካደረገ ያን ላይኑ ሆሪዞንታል ላይኑ ስላል ነው ያን ላይኑ በአንዱ ካለፈ ሰርክል ይባላል። ስላንትድ ፕሌን ስለን ደግሞ ፕሌን ነው መስራውን ደግሞ ላይን አላለን ፕሌን ነው የምንለው። ስላንትድ የሆነ ፕሌን ኢንተርሴክት ኦር ስላይስ ስሩ ዋን ኦፍ ዘ ኮን በአንዱ ኮን ካለፈ ዘን ዘ ሴክሽን ኦፍ ፎርሙሊዝ አይዘር ኢሊፕስ ኦር ፓራቦላ ይሆናል። እቺ ስላንትድ ፕሌኑ ኢንተርሴክት ኦር ስላይስ ስሩ ዋን ኦፍ ኮን በአንዱ ኮን ካለፈ ማለት ነው። ስላንትድ ፕሌኑ ኢንተርሴክት ስላይስ ስሩ ዋን ኦፍ ኮን በአንዱ ኮን ካለፈ ወይ በዚህ ካለፈ ወይ ኢሊፕስ ወይ ፓራቦላ ነው ሊሆን የሚችለው ማለት ነው። ምንድነው ግን ላይን ሳይሆን ይሄ ላይን ሳይሆን ምንድነው የሚሆነው? ፕሌን ነው የምንሰራው ማለት ነው። ኢፍ ቨርቲካል ፕሌን አሁን ደግሞ ምንድነው የምንጠቀመው? ቨርቲካል ፕሌን። ይህ ቨርቲካል ፕሌን ተጠቅመን ኢንተርሴክት ኦፍ ስላይስ ስሩ ዘ ፔር ኦፍ ኮን በሁለታቸውም ቨርቲካል ተጠቅመን እንደዚህ ስለሆነ ሁለታቸውን ከነካችን ያነ ደግሞ ሃይፐርቦላ ነው የሚሆነው ማለት ነው። ሃይፐርቦላ ነው የሚሆነው ማለት ነው። ሶ እዚህ በኋላ እስኪ እያንዳንዳቸውን ጀነራል ፎርሙላ ፎር ሰርክል፣ ጀነራል ፎርሙላ ፎር ሃይፐርቦላ፣ ጀነራል ፎርሙላ ፎር ፓራቦላ ስላላቸው ይህ ምንድነው? ለምሳሌ የተቀመጠው
አንተ ሞጁል ላይ የተቀመጠው ሩት ኤክስ ማይነስ ኤ ዞል ስኩዌር ፕላስ ዋይ ማይነስ ኬ ዞል ስኩዌር እኩል ነው አይደል የምትለዋ ጀነራል ፎርሙላ ፎር ሰርክል ነች። ዌር እዚህ ጋር ምንድን ነው እቺ ኤች ኮማኪ ምን ስትሆን ሴንተር ኦፍ ሰርክል። ኤች ኮማኪ ማለት ሴንተር ኦፍ ሰርክል ስሯን ማየት እንችላለን። ሄር እቺ ሰርክል ናት ብለን የምናስባት እዚህ ሴንተር ላይ ኤች ኮማ ኬ ይኖረናል። ኤች ኮማ ኬ ሴንተር ዘን ኤክስ ኮማ ኤች ኤኒ ፖይንት ዊዝን ዘ ሰርክል ኤኒ ፖይንት ዊዝን ዘ ሰርክል ኤች ኮማ ኬ ማለት እንችላለን። ሄር ይሄ አውታር አለ ከሰርክሉ ውስጥ ያለ ማለት ነው። ሶ ለዛ መሰረት መስራት እንችላለን ማለት ነው። ለምሳሌ እዚህ ጋር ሄር ኤች ኮማ ኬ ተሰጥቷልኝ 00 ራዲየስ ተሰጥቷልኝ። በጣም ሲምፕል የሆነ ነገር ነው። እዚህ ጋር መተካት እንችላለን ማለት ነው። ሶ ተክተን ነያት እስኪ ተክተን እንሰራት የሚመጣው ያው ነው ማለት ነው። ፋይንድ ዘ ኢንተርሴክሽን ኦፍ ዘ ሰርክል ዊዝ ዘ ኢኩዌሽን ኤክስ ማይነስ 1 ዘ ስኩዌር ፕላስ 2 ዘ ስኩዌር ኢኩዋል ቱ 25 which is the following ላይ ነው የሚለው። እችን ቤዚካሊ እንያትና እንጨርሳለን ማለት ነው። ሶሪ ፎር ዛት ሶ ፎር ኤክስ ማይነስ 3 ማይነስ 7 ኢኩዋል 0 and then b x which is equals to 4 የምትላለች። እችም እንደዚሁ እዚህ ናቸው አብዛኛዎቹ። እናንተ እንዳይበዛባችሁ ስለሆነ ቀጣይ ከዚህ ቀጥለን እንሰራለን።